አየኸው? ይሄ የምድር ጉምቱ ሰውዬ የምድር ትልቅ ሰውዬ እየተለመነለት ነው። ተው አረተው ነፃነቴ ተው በድሬ ልቅበር ተው የሰው አፍ ውስጥ አትክተተኝ። ከኢትዮጵያ ወደ አሜሪካ ገንዘብ እየላከ ልጆቹን የሚያስተምር ቤተሰቡን የሚረዳና የሚያስተዳድር አንድ ሰው ማን ነው ካለን ነፃነት ወርቅነህ ነው። የተወዳጁ አርቲስት ነፃነት ወርቅነህ ካዝና ባዶ እንደሆነና የነፃነት ዕዳ ያለባቸው ቀሪ ክፍያ ያለባቸው እንዲሁም ያበደራቸው ሰዎች ፈጣሪን በመፍራት ገንዘቡን ለቤተሰቡ እንዲሰጡ ተጠየቀ ይለናል የዛሬው መረጃችን። ብዙዎች ከውጭ ሆነው ነፃነት ወርቅነህ ሚሊዮነር እንደሆነ ያስባሉ። አሁን የተሰማው ግን ከዚህ የተገላቢጦሽ ነው። በርካቶች ነፃነት ወርቅነህን እንደ ሚሊዮነር ቢቆጥሩትም አሁን የተሰማው ነገር ግን በካዝናው ምንም አይነት ገንዘብ እንደሌለ ነው። ቤተሰቡም ግራ እንደተጋባ ነው። የነፃነት ብር ያለባችሁ ስለ ህሊና ብላችሁ ስለ ፈጣሪ ፍርሃት ብላችሁ ለቤተሰቦቹ ስጧቸው የሚል መልእክት ከቅርብ ሰዎቹ እየተላለፈ ይገኛል። አርቲስት ነፃነት ወርቅነህ ቀብር መልስ ስለ ልጆቹ ምን ማሰብ አለብን? የነፃነት ብር ያለባችሁ እባካችሁ ለቤተሰቡ ስጡ ብለዋል። ለማኝ አትሁን ለምኜ እንዲሁ አስማ ቤተሰብ አታሰድብ። የአርቲስት ነፃነት ወርቅነህ ህልፈት ከተሰማ ዛሬ 13ኛ ቀኑ ነው። ቀኑ በጨመረ ቁጥር ቀስ ቀስ እያልን ስለሱ ማሰባችን እየቀነስን እንመጣለን። ከጥቂት ወዳጆቹ በቀር ድንኳኑ ባዶ መሆን የጀመረው ገና በሰልስቱ ማግስት ጀምሮ ነው። እንግዲህ ባለቤቱ ከሌለ ሁሉም ነገር በነበረበት አይቀጥልም። ባለፈው ስለ ሰይፉ ፋንታሁን ነፃነትን በህመም ወቅት ማገዝ ሲነገር ነበር። ነፃነት ገንዘብ መቻጣና ነው የሚታገዘው ብለው የጮሁ ብዙዎች ነበሩ። አሁን እንግዲህ ቁርጡን ወቁት ይላሉ የነፃነት የቅርብ ሰዎች። ምንም የለም ነው የሚሉት እነሱ። ቤተሰቦቹ ግራ በተጋባ ሁኔታ ላይ ነው ያሉት። ነፃነት ከየትኛው ድርጅት ምን ያህል ብር ተቀብሎ ስንት እንደሚቀረው፣ የትኛው ግለሰብ ላይ ምን ያህል ብር እንዳለው፣ ግለሰቦች ላይ ሆነ ድርጅቶች ላይ ስንት ብር እንዳለው አይታወቅም። ጥቂት ወዳጆቹ ዘንድ የተበጣጠሱ መረጃዎች ሊኖሩ ይችላሉ። ሞባይሉ ላይ ከተለዋወጣቸው የጽሑፍ መልእክቶችና ምስሎች የሚገኙ መረጃዎችም ይኖራሉ። አንዳንዶቹ ገንዘቦች ውል የተገባባቸውና በወረቀት የሰፈሩም አይደሉም። ነፃነት በሕይወት ዘመኑ ሁሉን በወረቀትና በማስረጃ የሚሰራ አልነበረም። ከማን ጋር ምን እንደሰራ፣ ምን ያህል ብር ቀድሞ ተቀብሎ ምን ያህል እንደቀረው የሚገልጽ የተደራጀ ማስረጃም የለውም። የሚበዛው ግንኙነታችን ልማዳዊ አይደል? ነፃነትም በበለጠ መልኩ እንደዚያ ነው። ብዙ ነገር በሕይወት ያሉትን ሰዎች ነገ እነሱ ሟች መሆናቸውን አውቀው በሐቅ ያለባቸውን አምነው መስጠት ያስፈልጋል። ሕጋዊ ውል የገባባቸውና አሁን እሱ ቀርቦ የማይጠይቃቸው ስምምነቶችም አሉ። ነፃነት ዛሬ ስለሌለ የቀረውን ሂሳብ ተሳስቦ አይጠይቅም። በአጠቃላይ ስምምነቶቹ፣ ብድሮቹ፣ ስጦታዎቹ፣ አደራዎቹና ሌሎችም አብራው ላልኖረች ነገ ልጆቿን አባታቸው ባሳደገበትና ባስተማረበት መንገድ እንዴት እንደምትወስዳቸው ግራ ለገባት እናትና ልጆች ከፊታቸው ያለው ጊዜ አስፈሪ ነው። ዋናው ምንጭ ነው የደረቀው። ነፃነት ገቢው ብዙ ቢሆንም ወጪውም እንደዚያው ብዙ ነው። 3 ልጆቹን አሜሪካ የትምህርት ቤት ክፍያቸውን ሳያሰልስ የሚከፍለው እሱ ነው። ብር ወደ ዶላር ተቀይሮ አሜሪካ የ3 ልጆች የትምህርት ቤትና ለኑሮ የሚያስፈልጋቸውን ማሟላት ኪስን ባዶ የሚያደርግ ነው። በዛ ላይ የበዛ ጋባዥነትና ሰጪነት ሲጨመርበት ማሰብ ነው። ነፃነት አዲስ አበባ ተቀምጦ
ልጆቹን አሜሪካ የሚያስተምር መልካም አባት ነበር። የዚህን ንዑስ ዓመት ከፍሎ ቀጣዩ ሲደርስ እንደሚከፍል ነው አባትም እናትም ያመኑት። አልሆነም። ከእንግዲህ ነፃነት ለልጆቹ የትምህርት ቤት ሊከፍል አይችልም። ከሚቀጥለው ንዑስ ዓመት ጀምሮ የነፃነት ልጆች የትምህርት ቤት የሚከፍል አባት የላቸውም። ሚስቱ ለምን አላለቀሰችም እያላችሁ አንዳንዶቻችሁ ስታብጠለጥሏት የነበራችኋት የልጆቹ እናት ይህን ሁሉ ስታወጣና ስታወርድም ሊሆን ይችላል ያጣችው የልጆቿን አባት ብቻ ሳይሆን የልጆቿን ቀጣይ ተስፋ ጭምር ነው። ነፃነት የባንክ ሂሳቡ በገቢዎች ታግዶ ገንዘብ የሚዘዋወረው በወዳጆቹ የባንክ አካውንት ነው። ማንጋ ስንት አለው ስንት የለውም አይታወቅም። እነዚህ ወዳጆቹ ነፃነት ካለፈ በኋላ ያለውና የሌለውን ከቤተሰቦቹ ጋር ተሰባስበዋል ወይ? እስካሁን ምንም የተባለ ነገር የለም። በነፃነት ለብር ደንታ ቢስነት ማን ጋር ስንት አለው አይታወቅም። የብራንድ አምባሳደር የሆነላቸው ማስታወቂያ የሰራላቸው ድርጅቶች፣ ኮሚሽን የሚቀበላቸው የቴሌቪዥንና የሬዲዮ ጣቢያዎች የነፃነት ወርቅነህን ስንት ብር አለባቸው እነሱ ነው የሚያውቁት። እሱ ሊጠይቃቸው ግን አይችልም። ሚስቱ 3 ልጆቿን ይዛ ከነገ ወዲያ ወደ አሜሪካ ትመለሳለች። ታዲያ ብትችሉ የነፃነት ወርቅነህ ትንሽም ቢሆን ብር ያለባችሁ ከነገ በስቲያ ምሽት ከመድረሱ በፊት ለሚስቱና ለልጆቹ ያለባችሁን ስጡ ብለዋል የነፃነት የቅርብ ሰዎች። ለጊዜው መስጠት ባትችሉ እንኳን ያለባችሁን መጠንና የምትመልሱበትን ጊዜ ያሳውቁ። ትናንት የብዙዎች ሳቅና ቁም ነገር የጥበብ የሐሳብ ምንጭ የነበረው ነፃነት ወርቅነህ ዛሬ የለም። እናንተም ነገ አስኖሩም። ሁሉም ለህሊናችሁ የተተወ ነው። እናም ያለባችሁን ብቻ ሳይሆን ነፃነት ሌሎች ላይ ያለውንም ለቤተሰብ አሳውቁ። እውነት ነፃነት የምትወዱት ከሆነ የግድ ደግሞ ብድር ወይም ዕዳ ብቻ አይደለም ሊኖርባችሁ የሚገባው። አብራችሁ የሰራ የምትወዱት የምታደንቁት በስራዎቹ የተጠቀማችሁ ከወዳጅነቱ ያተረፋችሁ ሁሉ ስለ ልጆቹ አስቡ። ነፃነት አስቀምጦ ያለፈው እሱም ባይኖር ልጆቹ የሚጠቀሙበት ሀብት ንብረት የለውም። ፍቅር ነው የነበረው። ፍቅር የትምህርት ቤት ሲከፍልና ልጆቹን ሲያሳድግ ባያሳድግ እንኳን አጋር ሲሆን ማየት እንወድሃለን ካልነው ሁሉ ይጠበቃል። ስለዚህ ቀሪ ብር ያለባችሁ፣ ብድር የተበደራችሁ፣ እንዲሁም በተለያዩ ምክንያቶች የነፃነት ገንዘብ እጃችሁ ላይ ያላችሁ ሁሉ ለነዚህ ልጆች ለነፃነት እስካሁን ወዳጅነት ስትሉ ገንዘቡን ለቤተሰቦቹ አስረክቡ። የልጆቹ ህይወትም ይስተካከል የሚል ጥሪ ከነፃነት ወርቅነህ የቅርብ ጓደኞችና ወዳጆችም ተሰምቷል። በተለይም የነፃነት የባንክ አካውንት በገቢዎች ታግዶ እንደሆነና ጓደኞቹ ሂሳብ አካውንት እንደሚያንቀሳቀስ መሰማቱ ሌላ እስከዛሬ ያልተሰማ ጉዳይ ነበር።